በዙሪያችሁ ካሉ ሰዎች ጋር ተጣልታችሁ ታውቃላችሁ? ምናልባትም ያንን ግጭት ለመፍታት ለመታረቅ ብዙ ጥራችሁ ይሆናል። ነገር ግን ከራሳችሁ ጋር ተጣልታችሁ ታውቃላችሁ? ብዙዎቻችን የውጭውን ዓለም ለማሸነፍ እና ሰዎችን ለማስደሰት እንሮጣለን። ትልቁና ከባዱ ጦርነት ግን ያለው እዚያው በውስጣችን ነው። ዛሬ በዚህ ቪዲዮ ከማንም በላይ ሰላም ሊሰጠን ከሚገባው ሰው ማለትም ከራሳችን ጋር እንዴት እንደምንስማማ በሶስት ክፍሎች አንድ በአንድ ከፍለን እናያለን። አዳዲስ ለሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ። ክፍል 1 ራስን መርዳት። ከራስ ጋር ለመስማማት የመጀመሪያው እርምጃ ራስን መርዳት ሰልፍ አዌርነስ ነው። ይህ ማለት በውስጣችን ያለውን ድምፅ በንቃት ማዳመጥ መጀመር ነው። በቀን ውስጥ ስንት ጊዜ ነው ራሳችሁን አትችልም፣ አይሳካልህም ወይም ትላንት ተሳስተሃል እያላችሁ የምትወቅሱት? ይህ የውስጥ ወቃሽ ድምፅ ከራሳችሁ ጋር እንድትጣሉ ያደርጋችኋል። ራስን መርዳት ማለት ይህ ድምፅ የእናንተ እውነተኛ ማንነት ሳይሆን የመጣው ካለፈ ውድቀት ወይም ከፍርሃት መሆኑን መለየት ነው። ብዙዎቻችን ወደ ኋላ የሚጎትተን ፍርሃት ነው። ካንተ የተረፈ የለም የሚለን ያ ስሜት ግን አስተውሉ፣ የምንፈረው የደረሰብንን ሳይሆን ሊደርስብን ይችላል ብለን የምናስበውን ገና ያልመጣ ነገር ነው። አእምሯችን ገና ያልተፈጠረን ችግር ዛሬ ላይ እየሳለ ሰላማችንን ይነሳናል። ይህንን የሐሰት ፍርሃት ለይቶ ማወቅ ከራስ ጋር የመታረቅ ትልቁ መንገድ ነው። አሁን አንድ ተግባራዊ ልምምድ አብረን እንስራ። አእምሯችሁ ውስጥ የሚመላለሰውንና ሌሊት እንቅልፍ የሚነሳችሁን ያንን ትልቅ ፍርሃት አሁን ወረቀት ላይ ጫራ አድርጉት። እዚህ ጋር 3 ሰከንድ ዝም በል። የሚገርመው ነገር ፍርሃት አእምሯችን ውስጥ ሲሆን ግዙፍ ተራራ ይመስላል። ወረቀት ላይ ሰፍረው ስታዩት ግን ተራ ቃላት መሆናቸውን ትረዳላችሁ። ይህንን ስታደርጉ ፍርሃቱን ከውስጣችሁ አውጥታችሁ ራቅ አድርጋችሁ ማየት ትጀምራላችሁ። ክፍል 2 የይቅርታ ጉልበት። ፍርሃታችንን ለይተን ካወቅን በኋላ ቀጥሎ የሚመጣው እና ምናልባትም ከባዱ እርምጃ ራስን ይቅር ማለት ነው። ብዙዎቻችን ለሰዎች ይቅርታ እናደርጋለን፣ ለራሳችን ግን ጨካኞች ነን። የዛሬ 5 ዓመት ወይም የዛሬ 10 ዓመት የሰራነውን ስህተት እንደ ሻንጣ ተሸክመን ዛሬ ድረስ እንሰቃያለን። ያለፈ ስህተትን ይዞ መጓዝ ማለት ዛሬ በምታደርጉት ጉዞ ሁሉ የትላንትን ከባድ ሰንሰለት እየጎተታችሁ እንደ መጓዝ ነው። እስቲ አስቡት፣ አንድን የከበደ ቆሻሻ ሻንጣ ተሸክማችሁ ስንት ርቀት መጓዝ ትችላላችሁ? ትደክማላችሁ፣ ትዝላላችሁ፣ ጉዟችሁም ይስተጓጎላል። ራሳችሁን ይቅር ስትሉ ግን ይህንን ሻንጣ አውርዳችሁ ጥላችኋል ማለት ነው። ይቅርታ ማለት ስህተቱን መርሳት ሳይሆን ከስህተቱ ተምሮ ለራስ ነፃነት መስጠት ነው። ከስህተት መማር አመለካከትን መቀየር። ስህተት የውድቀት ምልክት አይደለም፣ ይልቁንም የጥበብ መጀመሪያ ነው። ዛሬ የምታውቁትን ትልቅ ዕውቀት ያገኛችሁት ትላንት ተሳስታችሁ መሆኑን አትዘንጉ።
ስለዚህ እንዴት ተሳሳትኩ ብላችሁ ራሳችሁን ከመግረፍ ይልቅ ይህ ስህተት ምን አስተማረኝ ብላችሁ ጠይቁ። ያኔ ስህተታችሁ ጠላት መሆኑ ቀርቶ ለስኬታችሁ መሰላል መሆኑን ትረዳላችሁ። ክፍል 3 ለራስ ቃል መግባት። ከራሳችን ጋር ተነጋግረን ካለፈው ስህተታችን ይቅርታ ካደረግን በኋላ አሁን የምንደርስበት ትልቁ ምዕራፍ ለራስ ቃል መግባት ኮሚትመንት ነው። ይህ ማለት ከዛሬ ጀምሮ ለራሳችሁ አዲስ ታማኝ ጓደኛ ለመሆን ውል መፈራረም ማለት ነው። አዲስ ግብ ማስቀመጥ። መስማማት ማለት ዝም ብሎ መቀመጥ አይደለም፣ ይልቁንም ለተሻለ ማንነት መንቀሳቀስ ነው። ከዛሬ ጀምሮ ትናንሽ ግቦችን ለራሳችሁ አውጡ። ትልቅ ለውጥ የሚመጣው በአንድ ጀንበር ሳይሆን በየቀኑ የምታደርጓቸው ትናንሽ እርምጃዎች ነው። ለምሳሌ ዛሬ ራሴን አልወቅስም ወይም ዛሬ ለ20 ደቂቃ ጠቃሚ መጽሐፍ አነባለሁ የሚሉ ቀላል ውሳኔዎች ለትልቅ ስኬት መሰረት ናቸው። ራስን ማበረታታት። በዚህ ጉዞ ውስጥ ትልቅ አበረታች መሆን ያለባችሁ እናንተው ናችሁ። ሰዎች እንዲያደንቋችሁ አትጠብቁ። በየቀኑ ለምታደርጉት ጥቃቅን ለውጥ ራሳችሁን አመስግኑ። ዛሬ ይህንን በማድረጌ ኮርቼብሃለሁ ብላችሁ ለራሳችሁ ንገሩ። ይህ ልምድ በራስ የመተማመን ስሜታችሁን ከመገንባቱም በላይ የውስጥ ሰላማችሁ ዘላቂ እንዲሆን ያደርገዋል። ያስታውሱ፣ ከራስ ጋር መስማማት የሰላም ብቻ ሳይሆን የትልቅ ስኬት ቁልፍ ነው። ይህ ቪዲዮ ከጠቀማችሁ ለሌሎች እንዲደርስ ላይክ አድርጉት። እንዲሁም ከዛሬ ጀምሮ ለራሳችሁ የገባችሁትን አንድ አዲስ ቃል ኮሜንት ላይ ጻፉልኝ፣ አብረን እናነበዋለን። አዳዲስ ለሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ድጋፋችሁን አሳዩ። ቀጣይ በሌላ ርዕስ አስተማሪ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።